ማርያምን ዶሮ ጠባቂ ነበር ማደርግሽ ድንግል ማርያምን። ሰው ለወንድ ብሎ እንዴት ራሱን ያጠፋል? መልስ አለሽ እግዚአብሔር ጋር ሄደሽ። ከሱ የበለጠ እኮ አለ እኮ። ካለሱ ማንም የሌለ የሚያንከባክብሽ የሌለ ነው የሚመስልሽ? አለ ውዴ ከሱ የበለጠ። አንቺን አይንሽን አሳውሮ ነው እንጂ የሱ ፍቅር ጓደኞችሽን አላሰማ አለ፣ ቤተሰቦችሽን አላሰማ አለ። ሁሌ እሱ ትክክል ነው፣ ቢያጠፋም እሱ ትክክል ነው፣ ቢማግጥም እሱ ትክክል ነው፣ ሌላ ጓደኛ ቢይዝም እሱ ትክክል ነው። ካለሱ ማንም ሰው የለም፣ ካለሱ ጥሩ ሰው የለም፣ ካለሱ እውነተኛ ሰው የለም። ውዴ ፍቅሩ አሳውሮሽ እኮ ነው ፍቅሬ እንጂ እኮ ስንት በጣም ጥሩ ሰው ጀነን ያሉ ለሴት ልጅ ክብር ያላቸው ሲሄዱ ሲጓዙ እንደ አዶናይ ወንድ ማለት አዶናይን አየሹ ውዴ? አየሹ ሲሄድ ማለት ነው ኩርት ብሎ እጇን ይዞ ሲሄድ አየሹ? እንዲህ ነው መሆን ያለበት ወንድ ልጅ። ካለበዛ ጥርግ ይበል። ምን ይጠቅማል? ምንም አይጠቅምም ውዴ። አየሹ እጇን ይዞ ማለት ነው ማያፍርብሽ ሰው እንደዚህ እጇን ይዞ ምናምን እጇን አይለቅም እኮ እንደዚህ ጭብጥ አድርጎ ይዞ ነው የሚሄደው ውዴ። እንደዛ ነው የሚያምረው ፍቅርም ሲሆን። ካለው ለዛ ጥርግ ይበል ይሄድ። ደግሞ ሌላ ሴት የለመደ ምን ያው እኮ ነው የለመደ እግር መቀመጥ ስለማይችል ነው እንጂ ያው ነው እዛም ያለው እዚህም ያለው። አይደክምሽም? አሁን ገና እኮ ነው ላይቭ የገባሁት። እናንተ ዝም ብሎ ነው እንደሚደክማችሁ? ተኝታችሁ መብላት ለምዳችሁ እኮ ነው። መተኛት እኮ ይደክማል። እኔ ስለምሰራ አይደክመኝም። ባል ማለት ጓደኛ ማለት ሲያዝናና፣ ሲያቀብጥ፣ ሲያቆላምጥሽ ታቆላምጠኝ መጣ መስሎ ስቀብጪበት ነው ደስ የሚለው። ካልቀበጥሽበት ማን ይቅር ውዴ። እኔማ ሰምቶ በጣም ስለሆነ ነው። እኔ ባለትዳር ነኝ ውዴ። የኔውም እኮ በዝሎ የኔ ባል የሆነ ቦታ ሄደንና የሆነ ቦታ ነው ብቻ ከዛን የሆነ እርቅ ነገር ነው። ከዛን አንተ ብቻ ግባ ሚስት ካትገባም ተባለ ሲባል ኖ ኖ ኖ ኖ እኔ ያለ ሚስት ያልገባም አለ። ሚስት ካትገባም እኔ ምላስ ስላለኝ እሱም በምላስ ሊያሸንፍ ጥቁ ነው። እኔ ደግሞ የሱ ግርማ ሞገስ ነኛ።